ሰላም እንዴት ናችሁ? ውድ አብረንደክ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ፈተና እንዴት ነው? ኤግዚት ኤግዛም እንግዲህ የተፈተናችሁ እንደሆነ ይታወቃል። ብዙዎቻችሁ መልካም የመውጫ ፈተና እንዲሆንላችሁ እንመኛለን። እንዲሁም ደግሞ ስምንተኛ ክፍሎችም ሚኒስትሪ እየተፈተናችሁ ነው። ጉድላክ እንመኝላችኋለን። አብረንደግ ከሚሰራቸው ቶፒኮች መካከል የመንጃ ፍቃድ ዋነኛው ነው። ዛሬም በመንጃ ፍቃድ ዙሪያ የተወሰነ ብዙ ልጆች ስለጠየቃችሁ እንግዲህ የተወሰኑ ጥያቄዎችን መልስላችኋለሁ። እንግዲህ መንጃ ፍቃድ ስናወጣ ማወቅ ያሉብን በጣም ወሳኝ ነገሮች አሉ። ብዙዎቻችን የፈለግነውን ትተን ያልፈለግነውን መንጃ ፍቃድ እናወጣለን እና ስለ መንጃ ፍቃድ አይነቶች ዲቴል የሰራሁት ቪዲዮ ያለ እሱን ቪዲዮ ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ገብታችሁ በደንብ ማየት ትችላላችሁ። እኔ ግን ዛሬ ብዙ ጊዜ ተደጋጋሚ የተወሰኑ ደንበኞች የጠየቁኝ ጥያቄ ለመመለስ ነው። መንጃ ፍቃድ ስናወጣ ብዙ ጊዜ ማናስተውላቸው ነገሮች አሉ። ስንማርም ማናስተውላቸው ነገሮች አሉ። ብዙዎቻችን የምንሯሯጠው ካርዱን ላይሰንሱን ለመያዝ ነው። ብዙዎቻችን ደግሞ ፈተናውን ብቻ ለማለፍ ምንም እውቀት ባይኖረን እንደዛ እናደርጋለንና ይሄ ትክክል አይደለም። ማወቅ ያለባችሁን ነገር በደንብ ወቁ። አሁን እናንተ ታክሲ አንድ የምታወጡ ከሆነ ወይም ደግሞ አውቶ የምታወጡ ከሆነ ስለ ታክሲ ብቻ ነው ማንበብ የሚታያችሁ። ብዙዎቻችሁን ስላየሁኝ ነውና ለባጃጅ እገዛልሃለሁ የተባለ ልጅ የሚያነበው ስለ ባጃጅ ብቻ ባጃጅ እንዴት ይነዳሉ። ነገር ግን እኔ ይሄን አልመክርም። በቃ ቪክል ስለሆነ ድረስ ተሽከርካሪ እስከሆነ ድረስ የተሽከርካሪ ሙሉ ባህሪ ማወቅ ነው። አውቶም ተፈተኑ ታክሲ አንድም ሆነ ህዝብ አንድ ህዝብ ሁለት ትምህርቱ ተመሳሳይ ነው። ሁሉንም መኪኖች ሊኖራቸው የሚለውን ፕሮፐርቲ በደንብ ማወቅ ይኖርብናል። ለዛም ነው ብዙ ጊዜ የንድፈ ሀሳብ ወይም ደግሞ የቲዮሪ ፈተና ላይ የምንወድቀው። እሱን የተሽከርካሪ ፕሮፐርቲ እስከሆነ ድረስ የሁሉንም ማወቅ ይኖርብናል። ሌላው የምሰጣችሁ ቲፕ ምንድነው? አሁን ድሮ ማኑዋል ብቻ ነው መኪና የሚታወቀው። ይሄ ማኑዋል ማርሽ የምናስገባ የምናስወጣበት አንደኛ፣ ሁለተኛ ዘን ሰከንድ አውቶማቲክ መጣ። ይሄ ማለት ምንድነው? ማርሽ እናንተ ታስገቡም አንዴ ዲ ላይ ወይም ደግሞ ኖርማል ላይ ወይም ፒ ላይ ታስቀምጣላችሁ። ምንም እንትን የምትሉት ነገር የለም። ፍሪሲዮን የሚባል ነገር የለም። ጀስት ነዳጅ መስጫና ፍሬን ብቻ ነው ያለው አውቶማቲክ። ይህ ይታወቃል። በዚህ የተነሳ ምንድነው ብዙ አሁን ማኑዋል መኪና ላይ የምታዩት ደግሞ ፍሪሲዮን አለ፣ እዛ ላይ ፍሪሲዮን የለም። ባላንስ እንዴት ነው የምንሰራው ምናምን የሚል ጥያቄዎች ተነስተዋል። አውቶማቲክ መኪና ሲሆን ፍሪሲዮን ከሌለው ራሱ ነው ባላንስ የሚሰራው። እናንተ ነዳጅ መስጠትና ፍሬን መያዝ ብቻ ነው። ዲ ላይ እስካረጋችሁ ድረስ በፍጹም ወደኋላ ስትራፕ አያደርግም አውቶማቲክ መኪና ማለት ነው። ዋይ ቢኮዝ አውቶማቲክ ነው። ነዳጅ ስትሰጡት ይሄዳል፣ ፍሬን ስትይዙ ምን ይላል? ይቆማል ማለት ነው። እንዳሰጣጣችሁ ስፒዱም ይለያያል። ኢንኬዝ አሁን ባላንስ አሁን በማኑዋል የምትፈተኑት ወደኋላ እንዳይሄድ ወደፊት እንዲሄድ ባላንስ በፍሪሲዮን ብቻ መቆም፣ በፍሬን እና በፍሪሲዮን መቆም ምናምን የሚባሉትን ነገሮች አውቶማቲክ መኪና ላይ አይሰሩም። ራሱ አድጀስት ያደርጋል ማለት ነው። አንደስ ምን ካደረጋችሁት ወደኋላ መንዳት ስትፈልጉ የማኑዋል መኪናውን ማርሹን ማለት ማነው የአውቶማቲክ እንትኑን ማርሹን ሪቨርስ ላይ አር ላይ ስታደርጉት ወደኋላ ይሄዳል። አር ላይ አድርጋችሁ ነዳጅ ስትሰጡ ወደኋላ ይሄዳል፣ ፍሬን ስትይዙ ይቆማል። ነገር ግን ዲ ላይ አድርጋችሁ ድራይቭ ላይ አድርጋችሁ ነዳጅ ስትሰጡት ወደፊት ይሄዳል፣ ፍሬን ስትይዙ ምን ይሆናል? ይቆማል። ምንም ሌላ የተለየ ነገር የለውም። አውቶማቲክ መኪና ይመስላል። ሌላው ደግሞ ማስተዋል ያለባችሁ አሁን ምንድነው በማኑዋል ተፈትናችሁ አውቶማቲክ መንዳት ምንም ከባድ አይደለም። እናንተ how to control a car የሚለውን መኪና እንዴት እንቆጣጠራለን የሚለውን መሪ እንዴት እንጠቀማለን ፍጥነት እንዴት እንጠቀማለን የሚለውን ካወቃችሁ የሚከብደው ማኑዋል መኪና መንዳት እና መልመድ እንጂ አውቶማቲክ በፍጹም አይከብድም። ይሄን ልላችሁ ፈልጌ ነው። እንግዲህ አውቶማቲክ ለመድን ማለት ሙሉ እንትኖቹን ደግሞ አወቅን ማለት አይደለም። የቤንዚን መኪና እና የናፍጣ መኪና ልዩነታቸው ምንድነው? ወይም ደግሞ በእንትን የናፍጣ ሞተር እና የቤንዚን ሞተር ያላቸው ተሽከርካሪዎች ልዩነታቸው ምንድነው የሚሉትን በደንብ ማወቅ ይኖርብናል። እኔ ይሄን ያልኳችሁ ምንድነው አሁን በቅርብ የሆነ ስላየሆነ የናፍጣ የሆነ መኪና ቤንዚን የሚያስሞሉ የቤንዚን መኪና ናፍጣ አስሞልተው መኪናቸው ከጥቅም ውጭ የሆኑ ሰዎችን ስላየሆነ ይሄን ልነግራችሁ ነው የፈለኩት። እሱን በደንብ ፕሮፐርቲያቸው ማወቅ ይኖርባችኋል። ቤንዚን፣ ናፍጣ፣ ማኑዋል፣ አውቶማቲክ። እስካሁን ያልነገርኳችሁ ደግሞ ሆን ብዬ ነው ኤሌክትሪክ ካር ምንድነው የሚለው ማወቅ አለባችሁ። አሁን ካረንትሊ ማርኬቱ በኤሌክትሪክ ካር እየተሞላ ነውና ኤሌክትሪክ ካር ምን አይነት ፕሮፐርቲዎች አሉት? ከቤንዚን እና ከናፍጣ
ከማኑዋል መኪና ከአውቶማቲክ ከነሱ በምን ይለያል የሚለውን ልዩነታቸውን አንድነታቸውን በደንብ ፍትፍት አድርጋችሁ ማወቅ ይኖርባችኋል። እንዴት ይሰራል? ምን አለው? ኩሊንግ ሲስተሙ ምንድን ነው? የጂር ሲስተሙ ምንድን ነው? እዛ ናፍጣ ላይ እና ቤንዚን ላይ የተማራችኋቸው ካርቡሬተር ምናምን የሚሉት ሙሉ ፕሮፐርቲዎች እዛ ላይ ምን ቀርቷል የሚሉትን በደንብ ማንበብ ይኖርባችኋል። ፎር ዘ ፊውቸር በደንብ አድርጌ ቪዲዮ ሰራላችኋለሁ ብዬ አስቤያለሁ፣ በኤሌክትሪክ ካር ዙሪያ ያሉትን እንትኖች ማለት ነው። እንዲሁም ደግሞ በባለፈው እንደነገርኳችሁ ኢሲዩ የሚባል አለ፣ በጣም ወሳኝ የመኪና ክፍል። እሱ ጋር ተያይዞ ኤሌክትሪክ ካር ከሌሎች ከነዳጅ ካሮች ጋር በምንድነው ልዩነቱ፣ ባትሪው እንዴት ይሰራል፣ ሲስተሙ እንዴት ይሰራል የሚለውን በደንብ አድርገን ዲስከስ እናደርግበታለን። እኔ ግን አሁን የዛሬውን ቪዲዮ ጠቅለል ለማድረግ ያክል በደንብ መንጃ ፍቃድ ከማውጣታችሁ በፊት ማወቅ ያለባችሁ ነገሮች ለማሳወቅ እስከሆነ ድረስ ማወቅ ያለባችሁ አሁን መንጃ ፍቃድ ለማውጣት ገና ስታስቡ የኤሌክትሪክ ካር ምንድነው፣ አውቶማቲክ ካር ምንድነው፣ የቤንዚን ምንድነው፣ የናፍጣ ምንድነው፣ ህዝብ 1፣ ህዝብ 2፣ ህዝብ 3፣ ታክሲ 1፣ አውቶ፣ ደረቅ፣ ፈሳሽ የሚሉትን በደንብ የመንጃ ፍቃድ አይነቶችን በደንብ መለየት ይኖርባችኋል። ዘን የእናንተን የመክፈል አቅም በቅርብ ለእናንተ ያለ የማሰልጠኛ ተቋም አሰጣጣቸውን ሁሉን ነገር በደንብ መጀመሪያ በደንብ መጠየቅ ይኖርባችኋል። ኦልሞስት ኦል ብዙዎቹ ክፍያቸው ተመሳሳይ ነው፣ ነገር ግን የሚሰጧችሁ ላይሰንስ የተለያየ ነው። እዚህ ጋር አሁን አውቶ ከያዛችሁ መንጃ ፍቃዳችሁ አውቶ ከሆነ ከአውቶ በላይ ማሽከርከር አትችሉም። አውቶ ይዛችሁ ህዝብ 1 እና ህዝብ 2 ማሽከርከር አትችሉም። ስልጠናውም ትምህርቱም ተመሳሳይ እስከሆነ የምትከፍሉት ክፍያም ተመሳሳይ እስከሆነ ድረስ ህዝብ 1 እና ከዛ በላይ የሆኑትን ነገሮች አውጥታችሁ የሚቻለው ማለት ነው። ፍሬሽ ከሆናችሁ ህዝብ 2 ማውጣት አይቻልም ብሎ ቱዴይስ አይ ዶንት ኖ። ህዝብ 2 ብታወጡ ማለት ነው ህዝብ 1 ብታወጡ 4 እግር ያላቸውን የህዝብ የሆኑ ተሽከርካሪዎችን ከዛ በታች በሙሉ ህዝብ 1ንም አውቶንም ማሽከርከር ትችላላችሁ። አሁን በባለፈው በሰራሁት ቪዲዮ ላይ ተነስታችሁ ጠይቃችሁ ጥያቄ ነበረ። ህዝብ 1 አውጥተን አውቶ መንዳት እንችላለን ወይ? አውቶ ትችላላችሁ። አውቶ ኖሯችሁ ግን ህዝብ 1ን ማሽከርከር አትችሉም። የባጃጅ መንጃ ፍቃድ ወይም ደግሞ የ3 እግር እና የ2 እግር መንጃ ፍቃድ ይዛችሁ ወደ ላይ ግን ማሽከርከር አትችሉም። አውቶ ማሽከርከር አትችሉም፣ ታክሲ ማሽከርከር አትችሉም፣ ህዝብ 1ን ማሽከርከር አትችሉም። ወደ ታች ግን ትችላላችሁ ብያችኋለሁ። ጥንቃቄ እንድታደርጉ የፈለግኩት ዙሪያ ምንድነው እናንተ የምትይዙት መኪና ህዝብ 1 ሆኖ እስከ 32 መቀመጫ ያለው መኪና ሆኖ ወይም ደግሞ ቅጥቅጥ የምንለው ማለት ነው እሱ ሆኖ የምታወጡት እናንተ በስተት አውቶ ወይም ታክሲ 1 ብታወጡ እሱ ማሽከርከር አትችሉም፣ ምክንያቱም ከሌብላችሁ በላይ ስለሆነ ማለት ነው። እሱን ቲፕ ለማድረግ ነው። እንግዲህ ዋነኛው ነገር መንጃ ፍቃድ ከማሰባችሁ በፊት ስለምትይዙት መኪና ፕሮፐርቲ በደንብ ማወቅ አለባችሁ። ያም ብቻ ሳይሆን የመንጃ ፍቃድ አይነቶችን አሁን ከረንትሊ ማርኬት ላይ ያሉትን የመኪና አይነቶች የኤሌክትሪክ፣ ቤንዚን፣ ናፍጣ፣ ማኑዋል፣ አውቶማቲክ የሚባሉትን በደንብ ማወቅ አለባችሁ። ፎር ዘ ፊውቸር ደግሞ እንግዲህ የኤአይ ዘመን ነው። ድራይቨርለስ ካር ይመጣል። ያ ድራይቨርለስ ካር ምን ሊጠቀም ይችላል፣ ምን ሲስተም ሊጠቀም ይችላል ነው ወደፊት የምንመለከተው ይሆናል። አሁን ግን ስለ ኤሌክትሪክ ካር በደንብ አሰልጣኞቻችሁን እንድትጠይቁ፣ ቢኮዝ ኤሌክትሪክ ካር ነው አሁን ማርኬቱን የሞላው። ኤሌክትሪክ ካር ላይ በደንብ ማወቅ ይኖርባችኋል ፎር ዘ ፊውቸር ማለት ነው። እሱን አወቃችሁ ማለት አትቸገሩ ስትፈተኑ። ይህን ለማለት ነው። በኔክስት እንግዲህ ኤሌክትሪክ ካር ምን እንደሚመስል ሲስተሙ እንዴት እንደሚሰራ አይ ሆፕ አንድ ቪዲዮ ሰራላችኋለሁ ብዬ አስባለሁ። ስለነበረን ቆይታ አመሰግናችኋለሁ። እንግዲህ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላችሁ ለሌሎችም። ቴንክ ዩ ፎር ዋቺንግ። ይመቻችሁ። ቻው ቻው ቤተሰብ። ተባብረን እንደግ ካርታችን አንድ ነው፣ ካርታችን አንድ ነው።